ስማ ያንን ቪዲዮ ከያለበት ጥርግርግ አድርገው ወስደውታል። እኔ ግን የምናገኝበት ዘዴ የምናጣ ይመስለኛል። እንዴት ላገኘው እችላለሁ? አይገርም። የድሮ አምራን ከመቼው ከቻለች ባክሽ። ነገሩን ያልኩ ባክህ። ፖሊሶች ያገኙት የዳግምን አባት እንደሆነ በጣም እርግጠኛ ነኝ። ቦታው ራሱ እኮ ሰንበቱ የተቀበረበት ቦታ ነው። እኔ አላምንም እማዬ። ከዳግም አባት ሌላ ሰው ጋር እምልልሻለሁ የኔ ልጅ። እኔ ከላይኩንና ከዳግም አባት ውጭ ሌላ ሰው አላውቅም። ሄሎ ቴዲ፣ እንዴት ነህ? አለው አስታወስከኝ? የወይዘሮ ዝናሽና የአቶ ላይኩንን ቪዲዮ የገዛሁልሽ ነው። ዳግም የአባቱን ገዳይ እየፈለገ እንዲሁም ደግሞ በደረሰው ጥቆማ እና ከቤተሰቦችህ ማንኛቸው የተለየ አክት ያሳያሉ ስለ አባትህ በተወራ ጊዜ ይህንን ነገር በሚገባ ማጤን ይኖርብሃል በተባለ ጊዜ ታዲያ የወንድሙ ደግሞ ለየት ያለ ጥላቻ የነበረው በመካከላቸው እሱም በመያዝ ወንድሜ ብቻ ነው የአባቴ ገዳይ ሊሆን የሚችለው፣ ማንም ሊሆን አይችልም። ከአባቴ ጋር ንክኪ ያላቸውና ጥላቻ ያላቸው እናቴና ወንድሜ ናቸው። እናቴን በእርግጥ በዚህ ነገር አልጠረጥራትም፣ ቢሆንም ግን ወንድሜን እጠረጥረዋለሁ በማለት ምርመራው አካል ሙሉ ቃሉን ሰጥቶ ነበረ። ኑሐሚንም እንዴት እንደዚህ ልታደርግ ትችላለህ? ወንድሜ ላይ ምንም ያህል ልዩነት ቢኖራችሁ፣ ምንም ያህል ጸብ በመካከላችሁ ቢኖር፣ ነገር ግን እኔ ናሆምን አምነዋለሁ። ለዚህ ደረጃ የሚደርስ ሰው አይደለም። ስለ ንጽህናው ስናገር እኔ በሙሉ እምነት ነው። እንዴት እንደዚህ ታደርጋለህ? ለማለት ዳግም ወደሚገኝበትን ቦታ በማምራት እሱንም ለብቻው አናግረው ነበረ። ታዲያ ዳግም ደግሞ ካነጋገሩና ከኑሐሚን ጋር በተነጋገረበት ጊዜ የመጀመሪያ ምክንያቱ የነበረው ኑሐሚንን በማጣቱና ኑሐሚን ከሱ ስለተነጠቀች የአባቱ ገዳይ ጭምር አድርጎ እንደ ሁለተኛ ወንጀል አድርጎ እንደያዘበትም በግልጽ ተናግሯል። ታዲያ እሷም ገና ለገና እኔን አግብቶብኛል፣ እኔን ወስዶብኛል በማለት እንዴት ወንድምህ እንደዚህ አይነት ወንጀል ትጠረጥረዋለህ በማለት እንዲሁም ደግሞ ሕክምና ያስፈልግሃል፣ ያለህበት ሁኔታ ጥሩ አይደለም ስትል ወደ ማቆያ ቦታ እንዲቆይም አድርገዋለች። በሌላ በኩል ከምርመራ ቦታ ከፖሊስ ጣቢያ መርማሪው በመደወል ለዳግም ወደ ፖሊስ ጣቢያ እንዲመጣና የአባቱ ውጤት እንደደረሰ ይህን ውጤት ደግሞ እንዲያረጋግጥና መጥቶ እንዲመለከት እውነታውን እንዲመለከት፣ ነገር ግን ዳግም ደግሞ የዘገየ ቢሆንም ንገሩኝ ያለ ቢሆንም ያንን ማድረግ አንችልም፣ ወደ ቦታው መምጣት ይኖርብሃል፣ በዚህ በቦታው ስትገኝ ነው እውነታውን መናገር የምንችለው በማለት ወደ ቦታውም እንዲሄድ አድርጎ ነበረ። በሌላ በኩል ኤሚ ደግሞ እናቷን እናቴ ቆይ ንገሪኝ እስኪ ስለዚህ ነገር እንዴት ሊፈጠር ቻለ? እንዴት አባቴ እውነት ነፍሰ ገዳይ ነው ወይስ ደግሞ አደጋ ነው ስትነጋገሩ ሰምቻችሁ ነበረ፣ ለመካዳት ሞክሪ በማለት ከዚህ በፊት እንዳዳመጠቻቸው እሷ እየተደበቀች አዳማጭ ሰርሳሪ መሆኗ ሳይሆን ነገር ግን በአጋጣሚ ሆኖ አዳምጫችኋለሁ እንድጨርሽልኝ እፈልጋለሁ በማለት ታዲያ ወይዘሮ ዝናሽን የጠየቀቻት ሲሆን ወይዘሮ ዝናሽም ደግሞ የተፈጠረውን ነገር አንድ በአንድ ለኤሚ ተናግራ አባቷን እንድትታደገው እየተፈጠረ ያለው ነገር አባቷ እስከ ዛሬም ራሱን እየቀጣ አንድ ክፍል በር ዘግቶ ራሱን እየቀጣ የነበረ ሰው አሁንም ቢሆን ጫና ከበዛበት እጁን ለመንግስት ለሕግ እንደሚያስረክብም ጥቂት ያህል ፐርሰንት እንደቀረውም ጫፍ ላይ እንደደረሰ እንደደከመው እንደታከተው ይሁን እንጂ ደግሞ ይህም ነገር የተፈጠረው አደጋ እንጂ አባትሽ ጨካኝና ነፍሰ ገዳይ ሆኖ አይደለም ስትል ኤሚም ከነሱ ጎን እንድትሆን አድርጋ መክራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዝት ይበልልኝ እያልኩኝ ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። ኤሚም ወደ ኤርሚያስ በመሄድ ኤርሚያስን እያደረገ ካለው ነገር እንዲቆጠብ ከዚህ በፊት የመጨረሻ ጊዜ ነው አንተን ሳገኝ አይንህን ማየት አልፈልግም ያለች ሲሆን ነገር ግን ደግሞ በቤተሰቦቿ መካከል እያደረገ ያለው ነገር ቤተሰቦቿን አባቷን ሊያሳጣት የሚችል ነገር ስለሆነ ታዲያ ይህን ነገር ደግሞ ላመጣው የቻልኩት እኔ ነኝ። ኤርሚያስ ወደ ቤተሰቦቻችን እንዲቀርብና ቤተሰቦቻችንን እንዲያምስ ያደረጉት እኔ ነኝ። እኔ ባላቀርበው ኖሮ ለዚህ ደረጃ አይደርስም ነበረ። አሁን ደግሞ በእርግዝናው ሰበብ አድርጎ እኔ የሱ ካልሆንኩኝ በማለት ይሆናል ይህንን ነገር የሚያደርገው። ስለዚህ ቤታችን ውስጥ እየተበጠበጠና እየደረሰ ያለው ነገር በቂ ነው። እኔ የቻልኩትን ያህል ለመስማማት እፈልጋለሁ።
በማለት ወደ ኤርሚያስ ሄደች። ቢሆንም ኤርሚያስን ቪዲዮውን እንዲያሳያትም ጠይቀው ነበረ። ታዲያ ኤርሚያስም ደግሞ ወደ መደራደሪያ ነበር ያመራው። ቪዲዮውን አሁኑኑ አጠፋልሻለሁ ከፈለግሽ ሁሉንም ነገር ግን ግንኙነታችን ይመለስ ሲልም ግንኙነታቸውን በድርድርም አድርጎን ነበረ። ቢያንስ እኔ እንዳምንህና እንደወድህ ካንተ እንዳረቅ ቢያንስ ለይቅርታ እንኳን ጊዜ እንዲኖረኝ የሚገርም ምንም አይነት ነገር ርህራሄ የለህም። ምክንያቱ ደግሞ አሁንም እያደረግክ ያለው ነገር አባቴን ገዳይ ነው ብለህ ለወንድሜ ማጣላት፣ ይህንን ነገር ማድረግ ምን አስፈለገ? እየገባኝ አይደለም። አንተ እያደረግከው ባለው ነገር አንድ ያልገባኝ ነገር ደግሞ ሌላው ዳግም ወንድሜን ተጠርጣሪ አድርጎ ወንድሜን ነፍሰ ገዳይ ማለቱ ነው። ኤርሚያስም እንግዲህ ከዚህ ጀርባ ምን ሊኖር ይችላል? የሚጠቅመኝ ነገር ሊኖር ይችላል። ይህንን ተገን አድርጌ ለምን አልጠቀምባትም? እሷ ሚስጥር ልታወጣ ትችላለች፣ እኔ ፍንጭ ብሰጣት ሚስጥር ልታወጣ ትችላለች በማለት ቪዲዮ እጁ ላይ ሳይኖር ነገር ግን አባቷና እናቷ ገለው የዳግምን አባት ሲቀብሩ የሚያሳየውን ምስል በእጁ እንዳለም ተናግሮ ታዲያ እሷም ደግሞ እንደማይኖር ምንም ጥርጥር የለኝም፣ ምክንያቱም ቤተሰቦች አድርገውታል። ይህ ነገር ከማንም ዘንድ ይወራ ከማንም ዘንድ ቪዲዮ ይያዝም አይያዝም ማስረጃም ይጥፋም አይጥፋም ዋናውና እውነታው የማይቀየረው ነገር በስህተት የተፈጠረ ነገር ቢሆንም ነገር ግን በአሳዛኝ ሁኔታ ቤተሰቦቼ ነፍሰ ገዳይ መሆናቸው ነው። ዳግምም ከመርማሪው አካል በመጣለት ቴክስት መሰረት ወደ ፖሊስ ጣቢያ በመሄድም የተመለከተው ነገር በእጅጉ ዝብርቅርቅ ያለ ስሜት ነበረ። አባቱ አለመሆኑን የሚያሳይ ነበረ። ነገር ግን ደግሞ አባቱ አለመሆኑን ደግሞ ምርመራው ያሳየ ቢሆንም ግን አባቱ ባለመገደሉ ደስ እያለው፣ ነገር ግን ደግሞ አባቱ አልሞተም የሚል እምነት የለውም። ምክንያቱም እጁ ላይ የተገኘው ብራዝሌት የአባቱ ነው። ያን ብራዝሌት ራሱ ስለገዛለት ስለዚህ የአባቴ ነው፣ አባቴ እንደሞተ አምናለሁ። አልሞተም የምትሉኝን አላውቅም። ምን አይነት ነገር እንደተፈጠረ የማውቀው ነገር ባይኖረኝም አባቴ በህይወት ቢኖር እየተመኘሁኝ፣ ነገር ግን ደግሞ ከሟች ሰውዬ ጋር ይሄ ብራዝሌት ምን ያደርጋል እያለ ዝብርቅርቅ ያለ ስሜት በሀዘንና በደስታ መካከል ሆኖ ወደ ቤቱም በመመለስ ለወይዘሮ ዝናሽ ይቅርታ እንድታደርግለትና ወንድሜን እንዴት ብዬ ነው ቀና ብዬ የማየው? ወንድሜን ነፍሰ ገዳይ ስል ወንጅየው ነበረ። ነገር ግን ደግሞ ያ የተመረመረው የምርመራ ውጤት ደግሞ አባቴ አለመሆኑንና የአባቴ ውጤት አለመሆኑን ያመለክታል። አልገባኝም እንደተፈጠረ። የተገኘው ብራዝሌት ግን የአባቴ ነው። አላውቅም ምን እየተካሄደ እንደሆነ በማለት ለወይዘሮ ዝናሽም ሲያማክራት ወይዘሮ ዝናሽ ከዚህ ነገር ነፃ በመሆናቸው ደስ እያላት፣ ነገር ግን ደግሞ በወንጀሉ ለጊዜው የተሸፋፈነ ቢሆንም ወይዘሮ ዝናሽ በሌላ በኩል ደግሞ ሌላ ነገር እንደተከሰተና አሁን ቤተሰቦቿ ላይ ያንዣበበው አደጋ ልጅ አባቱን እገላለው እያለ እንደተነሳ እንግዲህ ወይዘሮ ዝናሽ ባለቤቷ ነገጧት እስር ቤት የሚገባም ከሆነ ወይም ደግሞ ባለቤቷ በንዴትም ሆነ በምንም ቢከሰት የሆነ አደጋ ባለቤቷ ቢገደል በዳግም አባቴን ገለሃልና ብሎ ቢገደል፣ ስለዚህ ልጅ አባቱን የሚገል ውጤት ነው የተመለከተችው። ታዲያ ይህንን ደግሞ ለኤሚ እንድታግዛትና ልጅ እንድታግዥኝ ከጎኔ እንድትሆኝ እፈልጋለሁ። የተገደለው ሰው አባቱ አለመሆኑን ውጤቱ አሳይቷል። ነገር ግን ደግሞ ብራዝሌቱ ተገኝቷል። ያ ማለት ደግሞ ሌላ ውጤት ነው በማለት ከዚህ ነገርም ልጇ እንድታግዛትና ከጎኗ እንድትሆን፣ ይህ ማለት ደግሞ በእናትም በአባትም የሚገናኛት ወንድሟ እንደሆነ ለኤሚም ነግራታለች። ታዲያ ኤሚም ደግሞ አልገባኝም እናቴ ደግሞ ሌላ ሶስተኛ አባት አለው እያልሽ ነው? እናቴ ምን አይነት ስህተት ነው የፈጸምሽው? እያለች ለመውቀስ የተነሳች ቢሆንም ነገር ግን ወይዘሮ ዝናሽ እምልልሻለሁ የኔ ልጅ እኔ ከማንም ጋር ምንም አይነት ግንኙነት የለኝም። በወቅቱ ደግሞ ከአባትሽ ጋር አልተለያየውም ነበረ። ስለዚህ ይህ ውጤት የሚያመለክተው ዳግም የአቶ ላይኩን ልጅ መሆኑን ነው። እንግዲህ ዳግም ልጄ ነው ማለት ነው፣ ወንድምሽ ነው ማለት ነው። አሁን በዲኤንኤ ምርመራው ይህንን ነገር እናድርግ ብለን ብንወስደው በፍጹም አያምንልንም። ነገር ግን ውጤቱን ለማወቅ ከየትም ብለን እንዴትም ብለን ማድረግ ይኖርብናል። ስለዚህ ከዚህ በፊት እንዳደረገችው ኤሚ
በዛ መልኩ እንድታግዛት ትፈልጋለች። ኤርሚያስም ኤሚን ከእጁ ለማስገባት ሲል በዋሻው ቪዲዮ ማስረጃው አለኝ ሲል በዋሻው ነገር ስላልተሳካለት ታዲያ አሁን ላይ እኮ ይህን ነገር ማግኘት እችላለሁ፣ ይህን ነገር ደግሞ ለማግኘት የምጠቅመኝ ብቸኛ ሰው አምራን ብቻ ናት በማለት በመጨረሻም ወደ አምራን በማንኛውም አይነት ሴራ ልታግዘ የምትችለው ብቸኛ ሴት አምራን መሆኗን በማሰብ ወደ አምራን ደውሎላት ማግኝቷን ነበረ። ታዲያ በአሁኑ ከዚያ ሁላ ስብርብር በኋላ ነቃ ብላ ወደ ራሷ ተመልሳ እንደዚህ ትነቃለች ብሎ ባልጠበቀበት መልኩ አምራን እንግዲህ ሽክ ብላ አግኝቷታል። ታዲያ አሁንም ደግሞ ወደ ገደለው አሁንም በወንጀል እንድትተባበረውና በቪዲዮ በኩል የተለያዩ ማስረጃዎች አዳዲስ ነገሮች እንዳሉ ይህንን ነገር ደግሞ ተጠቅመው ብዙ ነገር ማግኘትም እንደሚችሉ እየመከራን ነበረ። ታዲያ አምራንም ደግሞ በአሁኑ ሰላም ነኝ፣ ምንም ነገር አልፈልግም ከዛ ቤተሰብ ጋር በማለት ያቀረበላት የወንጀል ትብብር ከዚህ በፊት ልክ እንደሚያደርጉ ሰዎችን በመወንጀል በአሁኑ እንደማትተባበረውና እየኖረች ያለችው ህይወት ኖርማል መሆኑን ተናግራ ባለበት ቦታ ቁጭ አድርገው ሄዳለች። በመጨረሻም ይህ ነገር ከጠቀመኝም እሱን ማስወግጄ ነው በማለት እንግዲህ ቤተሰቡ ወደ ሰላም እየተመለሰና ወደ አንድነት እነሱም ሁኔታዎችን እያመቻቹ ሰርጋቸውም እንዴት ሊሆን መቀጠል የሚችለው እንዴት ነው ማድረግ ያለብን አሁን ላይ እውነተኛ አባቱ እንዳልተገደለና ናሆምም ከወንጀሉ ነጻ ተብሏል። ስለዚህ ሰርጋችን ይቀጥላል እያሉ ባሰቡበት ወቅት ደግሞ አምራን በአሁኑ በድጋሜ ተነስታ እንደዛ በይቅርታ ከጉልበታቸው ተደፍታ ይቅርታ ካለች በኋላ በድጋሜ አሁንም ቪዲዮ ኦሪጂናል የሚገኝበት ቦታ ወደ ቴዲ ስልክ በመደወል ከቴዲ ጋር ድጋሜ ድርድሯን ቀጥላለች። ወይዘሮ ዝናሽስ ከቴዲ ጋር እያላትን ግንኙነትና ከቴዲ ጋር እያላትን ቪዲዮ ማስረጃ አስጠፍተው ይሆን? ልክ አቶ ለኩን አምራንን ከቤተሰቦቿ ጋርም ሆነ ከእሷ ጋር አስቀምጠው የነበረው እንዳስጠፉት ሁሉ ከቴዲ ጋር ያስጠፉት ሲሆን ወይም ደግሞ አቶ ለኩንስ ልጁ መሆኑን እያውቅ ይሆን? ዳግምስ ይቀበላል አይቀበልም? የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ